yes ይሰማል ይሰማል ድምጼ ይሰማል መታሽ መጽሔት yes thank you ደስነሽ መጽሔት ይሰማል እሙዬ አመሰግናለሁ ይሰማል ብለሽኛል ሶ የተለመደ ሴሽን ነው ላይፍ ስታይል አኗኗር አመጋገብ ጋር ተያይዞ ስለሚመጡ ገዳይ በሽታዎች ላይ ፎከስ እናደርጋለን ማንንም ሰው በእነዚህ ገዳይ በሽታዎች መያዝ የለበትም ሳያውቀው እንኳን ሳያውቅ በእነዚህ ገዳይ በሽታ ተያይዞም ከሆነ እንዴት አድርጎ በቀላሉ ሳይራብ ሳይጎዳ ጾም ፋስቲንግ እያለ ራሱን ሳያስቃይ እንዴት አድርጎ ጠግቦ ይበላል ከስር አስምሩባት ኦኬ ጠግቦ እየበላ yes ኮሜንት ላይ ጻፉልኝ ጠግቦ እየበላ ጻፉ ኮሜንት እንደዛ እያላችሁ ጠግቦ እየበላ እንዴት አድርጎ ከነዚህ ገዳይ በሽታዎች ራሱን ይታደጋል እንዴት ይገላገላል ብሎ ላይ ነው ፎከስ የምናደርገው ጠግቦ እየበላ እንግዲህ ሰዎች ክብደት መቀነስ በረሃብ መንገድ ነው የሚመስላቸው yes ሰላም እጅግ አመሰግናለሁ ጠግቦ እየበላ yes thank you yes እሳቤ ነው እየቀየረን ያለ ነው አትርሱ ይሄንን ሰዎች የሚመስላቸው በመራብ ብቻ ነው የሚመስላቸው ክብደት መቀነስ ቦርጭ ማጥፋት በመራብ ነው የሚመስላቸው መራብ ቦርጭ አይቀንስም መራብ ጠቅላላ weight ነው ኦኬ ሁሉ ነገራችሁን ነው የሚቀንሰው እንጂ መራብ ፋትን አይቀንስም ፋስቲንግ እየተባለ ረጅም ሰዓት ያለ ምግብ መቆየት ለቀናት ለሰዓታት ፋታችሁን ሳይሆን ሁሉ ነገራችሁን ነው የሚቀንሰው እኛ የምናወራው ኳሊቲ weight loss ነው እኛ የምናወራው እንዴት አድርገን እናንተን ኦኬ ሰዎች እንዴት አድርገው ራሳቸውን እየገነቡ ፋታቸውን ያፈርሱታል ነው መፍረስ ያለበት መቅለጥ ያለበት መሄድ ያለበት ፋቱ ነው እንጂ ሰውየው አይደለም መሄድ ያለበት የሰውየው ጡንቻ አይደለም መጉዳት ያለበት ጡንቻው አይደለም አጥንቱ አይደለም ኦርጋን ሲስተሙ አይደለም እነሱ ጠቃሚ ናቸው እነሱ መመገብ አለባቸው at the same time ደግሞ ፋቱ ኦኬ እያለ መቅለጥ መቻል አለበት so quality weight loss ነው quality weight lossን በትክክለኛ መንገድ እሱ ላይ ፎከስ ካደረጋችሁ በአጭር ጊዜ ውስጥ ፋቲ ሊቨር ይሄዳል ኦኬ ራይቱን መንገድ ለክብደት ብላችሁ የጀመራችሁት ራይት መንገድ ፋቲ ሊቨራችሁ እንዴት ያደርጋል ስኳራችሁ እንዲቀለበስ ያደርጋል ግፊታችሁ እንዲሻሻል እንዲወገድ እንዲቀለበስ ኖርማል እንዲሆን ያደርጋል ኮሌስትሮል ይስተካከላል እናንተም እውነት ለመናገር መልሳችሁ ትታደሳላችሁ ሲምፕል ኦኬ ምክንያቱም የወፈርነው ብዙ በልተን ነው የወፈርነው ብዙ ሮንግ ምግብ በልተን ነው ያ ሮንግ ምግብ ፋትን ነው የሚመገበው ፋት በፋት ያደርገናል እንጂ ዋናውን ሰውነታችንን ይዘነጋል ለዚህ ነው በጣም ቦርጫም ሰዎች ብዙዎቹ ጡንቻ የላቸውም ብዙዎቹ ደህና አጥንት የላቸውም ብዙዎቹ ለበሽታ የተዳረጉ ናቸውና እሳቢያችሁን ቀይሩ ኦኬ ማንንም ሰው ኪሎ ለመቀነስ ምግብ እየዘለለ ከሆነ ሮንግ በሉት ኦኬ ጠግበሽ እየበላሽ መገላገል ትችያለሽ ይሄንን ገዳይ ፋት ይሄንን ለሌሎች አስተላልፉ ዛሬ ገርጂ ኦፊስ ጧት ላይ ፕሮግራም ነበረን ገርጂ ኦፊስ በአካል መጣችሁ ከክፍለ ሀገር መጣችሁ ከአዲስ አበባ መጣችሁ ከአዲስ አበባ ዙሪያ መጣችሁ አገልግሎት ያገኛችሁ ቪዚት ያደረጋችሁኝ ሰዎች እጅግ አመሰግናለሁ ነገም አይ ቲንክ ፍቅር በኋላ ላይ ተገባለች ከጧቱ 2 ሰዓት ተኩል ጀምሮ ገርጂ ኦፊስ ላይ አለው ኦኬ በምንም ምክንያት ሰርቪስ አለማግኘት አይቻልም ሰርቪስ ታገኛላችሁ ጀስት መጣችሁ ካርዳችሁን ቀርማችሁ አውጡ ከክፍለ ሀገር የምትመጡ ሰዎች ቀድማችሁ ለመምጣት ሞክሩ እናስቀድማችኋለን ቶሎ ሰርቪስ አግኝታችሁ በትራንስፖርት ምክንያት እንዳትቸገሩ በጊዜ እንድትሄዱ ለማለት ነው ሴሽኑ ተጀምሯል ጀነራል ኢንፎርሜሽን ነው ይሄ ቀጥተኛ የሆነ ህክምና አድቫይስ አይደለም በተለይ መድኃኒት ላይ ያላችሁ ሰዎች ፕሊዝ ከሐኪሞቻችሁ ጋር ሳትነጋገሩ ወይንም ፐርሰናሊ እኛን መጣችሁ ጆይን አድርጋችሁ ሳታማክሩን መድኃኒታችሁን ምግባችሁንም አትቀይሩ
ፍቅር ካለሽ ግቢ። መሐመድ ጤና ይስጥልን ዶክተር። እንዴት ነህ መሐመድ? አለሁ አልሐምዱሊላህ ሰላም ነው። ደህና ነኝ። ስለመጣ ደስ ብሎኛል። እንዴት ነህ? አመሰግናለሁ። እኛው ብዙ ጊዜ እከታተላለሁ ፕሮግራምህን። ተለውጠናል። አዎ አዎ። ጋይስ እና ሰላም ነው። ደህና ነኝ። ለውጥ አለ? ለውጥ አለ። እኔ ማለት ያው ብዙ ጊዜ እከታተላለሁ። አንተና ምርጥ ትምህርት ነው ያገኘሁት። yes ትንሽ የስራ ፊልድ ለየት ያለ ነው እና በዛ ትንሽ ላማክር ፈልጌ ነበር። ሚውት አድርግ አንድ ጊዜ። ኦኬ አንድ ጊዜ ሚውት አድርግና ሰዎች ላስገባ። ትርንጎ ሪሰንት ገስት ነሽ፣ አንሺው። ፍቅር መቀጠል ትችላለሽ። ሌሎቻችን ሚውት አድርጉ። እንዴት ዋላችሁ? ሰላም ናችሁ? እንኳን ደህና መጣችሁ። ዛሬ በቀኑ ከገርጂ ቶቶት ከሚገኘው ቢሮአችን እንግዲህ የላይፍ ሴሽናችን ጀምሯል። የመጣችሁ እንኳን ደህና መጣችሁ። ታፕታፕ ኮፒ ሊንክ ሼር ይደረግ። ያላችሁ 180 ሰዎች እንግዲህ ሳይቆራረጥ ኔትወርክ እንዲደርስ ይሄንን አድርጉ። እንደተለመደው እንኳን ደህና መጣችሁ። እንግዲህ ከዛሬ ጀምሮ ዶክተር በሙሉ ቀን በገርጂ ቶቶት ክትፎ ቤት በሚገኘው ቢሮአችን አገልግሎት እየሰጠ ነው። እንግዲህ ዛሬ ጠዋት አገልግሎት ያገኛችሁ ሁሉ ጥሩ አገልግሎት አግኝታችኋል የሚል እምነት አለኝ። ቀጣይም ለነገ ቀጠሮ ያላችሁ ሁሉ ነገ የተቀጠራችሁ ከነገ ወዲያም የተቀጠራችሁ በቀጠሯችሁ ሰዓትና ጊዜ እንድትገኙ በትህትና እንጠይቃለን። እንደዚሁ አዲስ አገልግሎት ማግኘት የምትፈልጉ ሁሉ ደብረ ወርቅን፣ ፍቅርተን፣ መቅደስንና የግሌን በማናገር ቀጠሮ በመያዝ ቀጥታ ካርድ በማውጣት ብቻ አገልግሎት ማግኘት የምትችሉ መሆኑን እንገልጻለን። ዶክተርን በቀጥታ ለማግኘት ካርድ ብቻ አውጥታችሁ መሄድ ትችላላችሁ። ይሄ በጣም ቀላል ነገር ነው። ምቹና ደንበኞችን የሚያስደስት የአሰራር መስመር ነው ብለን እናምናለን። ስለዚህ አገልግሎት የምትፈልጉ ማንኛችሁም ሰዎች በነገርኳችሁ መሰረት አገልግሎት ለማግኘት ትችላላችሁ። በቦሌም እንግዲህ ቦሌ ዴች ገዳ ታወር የሚገኘው ቢሮአችን ለመሄድ ቀጠሮ በመያዝ ስለሆነ ዶክተር ሙሉ ጊዜውን እዚህ ገርጂ ቶቶት ላይ ስለሆነ ቦሌ በቀጠርናችሁ ሰዓትና ጊዜ ብቻ ዶክተር ስለሚገኝ በዛ መንገድ ተስተናገዳላችሁ። ከዚህ በተለየ እንደተለመደው የኦንላይን አገልግሎታችን ይቀጥላል። የኦንላይን አገልግሎት ማለት ከሀገር ውጭ ያላችሁ፣ ክፍለ ሀገር ያላችሁ፣ አዲስ አበባም ሆናችሁ ኦፊስ መምጣት የማትፈልጉ ወይም የማትችሉ ኦንላይን ሰርቪሳችን ስለሚቀጥል በተጠቀሱት ስልክ ቁጥሮች እየደወላችሁ ይህንን አገልግሎት ማግኘት ትችላላችሁ። የቲክቶክ አካውንቱ የዶክተር 131,000 ዛሬ ተሻግሯል። ይህንን ፎሎ አድርጉ። እንግዲህ እናንተ ፎሎ አድርጋችሁ ይህ ትልቅ ቪው እንዲያገኝ ያደረጋችሁትን ከልብ እናመሰግናለን። የቲክቶክ አካውንት 25,400 ተሻግሯል። ዶክተር ቤሪ ዱቢሶ የሚለውን የቲክቶክ አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። ለሌሎች ተጠቃሚ እንዲሆኑ ቪዲዮዎችን ሼር አድርጉ። ይህን በማድረጋችሁ የአንድ ሰው ህይወት ትታደጋላችሁ። በመጨረሻም ደግሜ የማስታውቃችሁ ነገር ከሜታቦሊክ ሲንድረም ወይም ሜታቦሊክ ኢሹ ከምንላቸው ጋር ጥያቄ ያላችሁ ሰዎች፣ አገልግሎት የምትፈልጉ ሰዎች በተጠቀሱት ቁጥሮች 0911581692 ባዮ ላይ ያለ የመቅደስ ስልክ ነው። 0911042280 ፍቅር እኔ ነኝ። 0912048281 የግሌ እንዲሁም አሁን ከዶክተር አጠገብ ያለችው ደብረ ወርቅ 0913715083 እናንተን ለማገልገል የተዘጋጁ ስልክ ቁጥሮች ናቸው። በዚህ እየደወላችሁ አገኙን። አመሰግናለሁ። ገስት መግባት የምትፈልጉ ሰዎች ጥያቄያችሁን እንደተለመደው ኮመንት ላይ አስቀምጡ። በዛ መሰረት ቅድሚያ እየሰጠው አስገባችኋለሁ። ስላዳመጣችሁኝ ከልብ ነው የማመሰግነው። መልካም ቆይታ። ኔትወርክ እንዳይቆራረጥ ላይክ አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን። ፍቅር መሐመድ ከሚዩት ላይ አንሳ። እሺ ዶክተር መሐመድ እድሜ ስንት ነው?
እድሜ 45 ነው። ኪሎ ኪሎ በአሁኑ አሁን 73 ነኝ። ያው በኋላ አብራራልሃለሁ ከየት እንደቀነስኩኝ። ችግር የለውም። ቁመት ስንት ነው? ቁመት ሜትር ከ73 ከ73 አሁንም ይቀርሃል ታውቃለህ? አዎ ይቀረኛል ብዬ ገምታለሁኝ። 66 ኪሎ ነው መሆን ያለብህ። ኦልሞስት 9 ኪሎ ይቀርሃል። እሺ ከስኳር ጋር ከግፊት ጋር የተያያዘ ነገር አለ? አዎ ማለት ስኳር እንትን ተከስቶብኛል። ያው ማለት ግፊትም የተወሰነ ነበረ፣ ግፊቱ ተስተካክሏል። ስኳሩ የጀመረኝ አሁን ቅርብ ነው። ቢያንስ ጠር አካባቢ 6ኛ ወር ነው 5ኛ ወር ነው አሁን። እና እኔ ፊልዴ ቅድም እንዳልከው ፊልዴ የበረሃ ፊልድ ነው ያለኝ። ነገሮች አሁን ያንተን ትምህርቶች ብዙ ይከታተላለሁኝ። እነዛን ለማድረግ ግን በጣም የሚያስቸግረኝ ነገር አለና አሁን ካለኝ ከነበረኝ ክብደትና ችግር በጣም ለውጥ አምጥቻለሁ። በጣም በሚባል ደረጃ ማለት ነው። ስኳር ወደ 14 ነጥብ ምናምን ነበር የመጀመሪያ ጊዜ ምልክት ሲታይብኝ የነበረው። በሳምንት ውስጥ ግን ወደ 70 ምናምን ያመጣው 74 ነጥብ ምናምን አካባቢ። ያው ስፖርት እሰራለሁ አጋጣሚ ሆኖ፣ ግን ሮንግ የሆነ አመጋገብ ነበር የምመገበው። እንዳልኩ ከፊልድ አንጻር ፓስታ፣ መኮረኒ፣ ሩዝ፣ ዳቦዎች ነው መጠቀም ያለኝ አድቫንቴጅ ማለት ነው። እና አሁን ይሄ ነገር ሲገኝብኝ መድኃኒት እቀጣ አልጀመርኩም። በስፖርት እንየው 1 ሳምንት 2 ሳምንት እንየው አሉኝ ሐኪሞቹ። እንደተባለውም በቀጥታ ኖርማል ደረጃ ነው ያመጣሁት። አሁን ልል የፈለግኩት ግን አንተ ልጠይቀህ እንድታብራራ የምፈልገው የምመገበው እንዳልኩ ከሌላው ሁሉን መኮረኒ፣ ፓስታ፣ ጁሳጁሶችን ትቼ ሩዝ ብቻ ነው የምመገበው እና ሩዙን ተመግቤ ሌላውን ትቼ ጠዋት በባዶ ሆድ ስለካ እንዳልኩ ቅድም አንድ ጊዜ ብቻ ነው 86 የመጣው። ከዛ ውጭ 74 75 ነው የሚመጣ፣ ወይም ደግሞ 4.1 4 ምናምን ነው የሚመጣ እየመጣ ያለው ማለት ነው። እና አሁንም እየተመገብኩ ያለሁት ሩዙን ነው። ሌላ እንዳልኩ አማራጭ የለኝም። እነሱም ሌላ አማራጭ ስለሌለ የተሻለው ሩዝ ነው። ሩዙም ያው ራሱ እንትን አለው፣ ሳይድ ኢፌክት አለው፣ ግን ከሌላ የተሻለ ስለሆነ አማራጭ ይሄ ነው በሚል ተግባብተን ያው መድኃኒትም አልጀመርኩም። እንዳልኩ አሁን ኖርማል ላይ ነው ያለው። ስፖርት በደንብ እሰራለሁ። ወክ ብቻ ሳይሆን እንዳልኩ ፊልድ የበረሃ ፊልድ ነው። በጸጥታ ውስጥ ነው የምሰራውና በቤተሰብ በምናምን የለብኝም። አጋጣሚ ሆኖ በማውቀው ስትሪ ማለት ነው። እኔ በማውቀው ስንት ኪሎ ቀነስክ? 79 ነበርኩኝ። አሁን 73 6 ኪሎ ቀነስክ? አሁን 73 ነኝ ያለኝ 6 ኪሎ ማለት ነው። ምግብህን እኛ በምናወራው መንገድ ነው የቀየርከው የሞከርከው? ምግብ በቃ በሩዝ ብቻ፣ ሌላ እንዳልኩ አማራጭ የለኝም። አትክልቶች አንዳንድ ጊዜ ይኖራሉ። ከዛ ውጭ ግን ሩዝ ነው የምመገበው። ፋስቲንግ አደርጋለሁኝ። መጀመሪያ አካባቢ ትንሽ አንገዳግዱ የነበረ ፋስቲንግ ሳረግ ቀጥታ ወደ ፋስቲንግ እና ሮንግ የሆነ ስፖርት ነው የጀመርኩት እና አሁን ኖርማል ነው ያለሁት። የምበላው ነገር ያው እንዳልኩ አንድ አይነት ስለሆነ ከሩዙ ጋር ያለው ሳይድ ኢፌክት ቀጣይ የሚያመጣው ነገር ምን እንደሆነ ትንሽ ሩዝ ያልከውን ነገር አብራራልና። ሩዝ ከምን ጋር ነው እየበላ? ከስጋ ጋር ነው እየበላ ያለው? ፕሮግራሞች አሉን እንዳልኩ በግል ስለማልኖር እኔ ማለት ነው። በስጋም አለ በእንቁላልም አለ። አልፎ አልፎ ነው ያን ያህል በራሴ አዘጋጅቼ የማገኘው ስላልሆነ ሩዙም በስጋ በስልስ የሚባለው ማለት ሽንኩርትና እንትን በሚሰራው ማለት ነው። ዛሬ ምን በላ? አትክልቶች ደግሞ ዛሬ ምን በላ መሐመድ? ያው እንዳልኩ ቁርስ አልበላሁም። ምሳ ሩዝ ነው የበላሁት በስልስ ማለት ነው። ምን ማለት ነው ሩዝ በስልስ ማለት? በቃ ኖርማል ሩዝ ሌላ ምንም የሌለው ማለት ነው። ስልስ እኮ ምግብ አይደለም። ስልስ ምግቡን ጣዕም ለማምጣት የተቆላላ ነገር ነው አይደል የነገርከኝ ያለው? እሱን በማንኪያ ነው የበላኸው? ኦኬ። እራት ምን ልትበላ ትችላለህ? እራትም ራሱ ነው። በቃ ቁርስ አዘላለሁ ብያለሁ። እራትም እሱ ነው። አትክልት ግን ይኖረዋል። እሱ ጎመን ምናምኖች ይቀላቀሉበታል እራት ላይ። ጎመን አትክልት ምግብ መሆን አይችልም። ብቻውን መሆን አይችልም። አሁን እኔ ከአንተ እንደተረዳሁትም ያ ነው። አይችልም። ስኳር ታዲያ እንዴት ከፍ እንዲል ፈለክ? ረሃቡ ራሱ እኮ እየጨረሰ ነው። ሰውነት እያለቀ ነው። ጡንቻ እየሟሸሸ ነው። ደግሞ እንደዛም አድርገህ እኮ ስፖርት እየሰራህበት ነው እና ሰውነትን እየጎዳኸው ነው። አሁን ስፖርቱን ቀንሼዋለሁ። ወክ ምናምን ነው የማደርገው። ያው ስፖርቱን ቀንሼዋለሁ እንዳልከው። ትናንት ምን በላ?
ያው ነው ሩዝ በአትክልት ነው ብያለሁ እኮ ከሩዝ ውጪ እና ያው ስጋ ያለቀን እና እንቁላል ከመቀላቀል ውጪ ሌላ አማራጭ የለኝም። ስጋ ስትቀላቅል ምን ያክል ስጋ ነው የምትቀላቅለው? በቂ ስጋ ነው? ብዛት አለው? አዎ ስጋ በቂ ነው። ቢያንስ አንድ 2 ጭልፋ ምናምን የሚሆን ማለት ነው። በቃ ሩብ ኪሎ በለው። ሩብ ኪሎ ለምን ታዲያ እሱን አትበላም? ለምን ዛሬ አልበላህም? ብቻውን ነው ብቻውንስ ብትበላ ምን ችግር አለው? ስጋውን ይቻላል፣ ግን እንዳልኩ ያው የጋራ ኑሮ ነው የምንኖረው እና እንዳልኩ የጸጥታ ስራ ነው የምንሰራው። ሌላ ከሀገር ውጭም ነኝ ዲፌንስ ነኝና ለዛ ነው በራስህ የቀረበልህን ነው እንጂ ብትበላው አንተ ራስህ አዘጋጅተህ መብላት አትችልም። እንደዛ ነው የነገርከኝ? እንደዛ ነው። ዲፌንስ ነኝ እኔ። ገባኝ። በርታ። እሺ፣ በጣም እናመሰግናለን። እንግዲህ እሺ፣ እንዴት ላግዝ እችላለሁ? እንግዲህ ላግዝህ የምችለው እኔ ሀሳብ ነው ልሰጥህ የምችለው እና ሀሳብ እንኳን ሙሉ በሙሉ እንዳልሰጥህ ራስህ ያን ነገር ሄደህ ስለማታዘጋጅ፣ ስለማትገዛ፣ ገዝተህ ስለማትበላ ተቸገርኩ። እንዴት ማድረግ ምን እንደው ግራ ገባኝ። ምን ልል እችላለሁ? አዎ ልክ ነህ፣ ግራ ያጋባል። ግን ሩዙ እኔ የፈለግኩት አሁን ሩዙን ብቻ የተመገብኩ ቸክ በማረበግበት ሰዓት ኖርማል ነው ብያለሁ። እሱ የሚያመጣው ሳይድ ኢፌክት እንዳይኖር ነው ቀጣይ እየበዛ ሲሄድ ነው። ይኸውልህ አሁን ስኳር ኖርማል ነው። እሱ እኮ ምንም ስኳር ትልቁ ኤቪደንስ እኮ ምርመራው ነው አይደል? ስኳር ኖርማል ነው። ኖርማል ምክንያቱም ከፍ ይላል ብዬ አላስብም እኮ። ምክንያቱም ከፍተኛ የሆነ ኤነርጂ እየበላ አይደለም፣ ባዶ ሩዝ ነው እየበላ ያለው። ሰውነት ጨርሰዋል፣ በገብቷል። በረሃብ ነው እየጨረስክ ያለው። በቂ ኒውትሪየንትስ ለሰውነት በቂ ነገር የሚያቀብሉ ምግቦችን እየበላህ ባለመሆኑ ያልቃል። በፊት ለስኳር ያጋለጠ ፋት ሰውነት ውስጥ ስቶር አድርጎ የነበረው ፋት ሰውነት ይጨርሰዋል። እንዴት አድርጌ ላስረዳ? አሁን ብዙ ጊዜ አሁን ሰዎች ስኳር ለመቀልበስ ክብደት ለመቀነስ ብለው ምግባቸውን ይቀንሳሉ። እንደምታውቀው ምግባቸውን ሲቀንሱ ስኳራቸው እልም ይላሉ፣ ይጠፋል። ለምን እንደሚጠፋው ሰውነት ስለምራብ ያንን ስቶር ያደረገውን ፋት ስለሚጠቀም ነው። ልክ አንተም እንደዛ ነው እያደረክ ያለው። ሎ ካሎሪ ዳይት ላይ ያለው ነው እያልኩ ያለሁት። ያንተ ሰውነት አሁን ምን እንደሚያደርግ ታውቃለህ? እንግዲህ ኳሊቲ ፕሮቲን ድረስ እናውራ ሰምተሃል? ኳሊቲ ፕሮቲን እነ ስጋ ናቸው። ኳሊቲ ፕሮቲን እነ አሳ ናቸው፣ እነ እንቁላል ናቸው፣ እነ ግሪክ ዮገርት ናቸው፣ እነ አይብ ናቸው ኳሊቲ ፕሮቲኖች። ያንን ካልሰጠኸው ያንተ ሰውነት አሁን ሰርቫይቭ ለማድረግ ፕሮቲን እንደሚያስፈልገው ያውቃል። ያችን ማግኘት የሚችለው ከሩዙ ብቻ እንደሆነ ያውቃል። ምን እያልኩ ነው? ከዛችው ሩዝ ነው ፕሮቲን የሚፈልገው ነው እያልኩ ያለሁት። ሴንስ ደግሞ ያደርጋል። ያ ሩዝ ፕሮቲን አለው፣ ምንም ጥያቄ የለውም። ያለው ፕሮቲን ግን ትንሽዬ ፕሮቲን ነው። እንጀራም ፕሮቲን አለው። እንጀራም ካርቦሃይድሬት መሆኑን ነው የምታውቀው አንተ። እንጀራም ፕሮቲን አለው በአቅሙ፣ ሩዝ ፕሮቲን አለው በአቅሙ ነው እያልኩ ያለሁት። ግልጽ ነው። ስለዚህ ከዚያው ምንም አይነት በቂ ፕሮቲን ካሌለው ሩዝ በህይወት እንድትቀጥል አንተ ፕሮቲን ማግኘት ይፈልጋል። ያንተ ፊዚዮሎጂ ያንተ ሰውነት ብዙ ያስበላል። ብዙ ከብዛት እንደሚያገኝ ስለሚያውቅ ብዙ ሩዝ ያስበላል። አሁን እየተረዳህ ነው አይደለም? ግልጽ ነው፣ እየተረዳኝ ነው እኮ። ያ ነው እንግዲህ ለምሳሌ በአንተ አሁን 140 ግራም አካባቢ ማግኘት አለብህ ብለን እናስብ። ሜትር ከ73 ላይ 140 ግራም ፕሮቲን አካባቢ የግድ ማግኘት አለብህ። 140 ግራም ማለት በአሳ ብናስበው አሁን ወደ ግማሽ ኪሎ አሳ አካባቢ ማለት ነው። እንግዲህ አስበው በየቀኑ ወይ ወደ ግማሽ ኪሎ ቀይ ስጋ አካባቢ ነው እንግዲህ 140 ግራም። ያንተ ሰውነት እንደምንም ብሎ ይሟሟት ቢያንስ 50 እያገኘ ነው የመጣ 50 ግራም እያገኘ ነው። ከዛ በታች ቢሆን ኖሮ በህይወት አትቆይም። እውነት መናገር በጣም በቃ ብዙ ነገር እየታመመ ነው የሚሄደው እና በህይወት የሚያቆይህን ያክል እያገኘ ነው። በቃ ታግሎ ብዙ አስበልቶ አስርቦ ቶሎ አስበልቶ ምናምን ብሎ ያችን 50 ግራም ያልኩን ከሩዙ ለማግኘት እየሞከረ ነው። ለዚህም ነው ያለው። ይሄ ግን አሁን ትወጣዋለህ። ከጊዜ በኋላ ግን እየደከመ ይመጣል። ቆዳ እየተጨማደደ እየተሸበሸበ መልክ ሁሉ ጥሩ አይሆንም። እውነት ለመናገር ጡንቻህም ይሟሽሻል፣ አጥንትህም ፀጉርህም ይረግፋል። ብዙ ነገር እያጣ ትሄዳለህ።
ሌላ ምን ምግብ አለ? ለምሳሌ ጠዋት ላይ የሚቀርብ ቁርስ ላይ ምን ይቀርባል? ቁርስ ላይ መኮረኒና ፓስታ ነው። ያው እሱን ኢሚዲየትሊ አቁሜዋለሁኝ። ግን እንቁላልና አሳም አሁን ይሄ እንትኑ አሳ አልፎ አልፎ አለ በሳምንት አንዴ ምናምን። ስጋም አለ አልፎ አልፎ ነው። አሁን ይኸውልህ አንተ የቀድሞ ስኳር ታማሚ እንጂ ስኳር የለብህም። አሁን አትርሳይ። ምን እያልኩ ነው? በፊት ስኳር የያዘ የሰውነት የፋት ማስቀመጫ ሰውነታችን ውስጥ እንግዲህ ትርፍ ካርቦሃይድሬት የሚያስቀምጥበት ታንከር አለው ብለን እናስብ። ያ ሞልቶ ስለፈሰሰ ነበር መጀመሪያ ዲያቤቲክ ሆንከው። ጨርሶ አሁን ገብቷል። ይሄ ኦልሞስት ታች ነው ያለው ነው እያልኩ ያለሁት። የቀረብህን ፓስታ መኮረኒ በልተህ ገብቷል። ከዚያም እንግዲህ ኤነርጂ ታገኛለህ። ስቶር ቢያደርግም በቂ ቦታ አለ፣ ስቶር ያደርጋል። ኤክሰርሳይዝ ደግሞ በጣም እያደረግህ ማጥፋት እኮ ትችላለህ አንተ። እነዛን እየተጠቀምኩኝ እሱና የምልህ እያደረግህ ካለው ራስህን አስርበህ ራስህን ጎርተህ በዛች ላይ ደግሞ ሩዝ ብቻ ከአትክልት ጋር ከምትበላ ጠዋት የቀረበልህንም ብላ። እንቁላል ተገኘ ቀን ቀልቅተው ቆንጆ ነው የቀረበልህን እንቁላል። አሳ ያልከውንም ስታገኝ ምን ታውቀዋለህ እኮ ምንም አልነግርህም። ይሄንን እሱ ችግር የለውም ስለሚራራቅ ነው የሚቀርብበት እንጂ በሳምንት አንዴ ሁለቴ ከዛ በ15 ስለሆነ ነው እንጂ እሱ ችግር የለብኝም። ኤኒዌይ ሲገኝ ተከታተላለሁ። አንተ ባለህበት ሲቹዌሽን ላይ እኮ ነው ማውራት የምንችለው። ልክ ነው እያልኩ ያለሁት አንተ የቀድሞ ስኳር ታማሚ እንጂ አሁን ስኳር የለብህም ነው እያልኩ ያለሁት። ስለዚህ ጠዋት ላይ የቀረበልህንም ፓስታ ብትበላ ዛትስ ጉድ። ያንን ግን የኤክሰርሳይዝ ሌቭልህን ከፍ እያደረግ ደግሞ ዲፕሊት ታደርገዋለህ። ገብቶሃል? ከውስጥ ላይ እየሞላ ሄዶ ስኳር ከፍ እንዳይል በኤክሰርሳይዝ ኮንትሮል ማድረግ ትችላለህ። እያደረግህ ካለው ባዶ ሩዝ ከጎመን ብቻ ከመብላት የቀረበልህን ማንኛውንም ምግብ ብላ። ኤክሰርሳይዝ ሌቭልን ኦፕቲማይዝ አድርግ። በውስጥ ደግሞ ሁልጊዜ ስኳርን ቼክ አድርግ። አትርሳይነ። እሺ ቴንኪው ዶክተር፣ በጣም ነው የማመሰግነው። አንድ ጥያቄ ጠይቅሽ። እሺ የታሸጉ ባቄላዎች ምናምን ማግኘት አችልም? እንትን አኩሪ አተር እና ቦለቄ ምናምኖች አሉ። ቆይ አንድ ጊዜ ላሳይ አንተ። እሺ yes እነዚህ አሁን ይታያል። አሁን እያየኋቸው ነው። yes ይሄውን ባቄላ ነው። ኔቸር ይላል ብራንዱ፣ ችግር የለውም። ቦለቄ ነው ባቄላ ሬዲ ባቄላ ነው። አይታይም? ባቄላ ግን አይታይ አየሁት። እነዚህ እኔ አሁን ያገኘሁት እዚህ አዲስ አበባ ላይ ነው። ገብቶሃል? ሴልስ ማለት ቀኑ ስለቀረበ በርካታ ዋጋ ሲሸጥ በርከት አድርጌ እገዛለሁ። ምንም ችግር የለውም። ኑሮ በዘዴ እኮ ነው ማለት። ልክ ነው። ይኸው እነዚህን ለማግኘት ሞክር። እነዚህ አንድ አይበላሹም። ኦኬ አይበላሹም። ዝም ብለህ እችኛዋን ከፈታ አድርገህ መክፈቻ አላት እቃ ላይ ዘን ውሃ ትደፋበትና እጥበት አደርገዋለህ። ማጠብ አጥበህ ውሃውን መድፋት ነው። እዛ መብላት ነው። yes እሞክራለሁ። እየበላ ካለው ባይዘቤ ይሄንን የቀረበልህም ብላ ብያለሁ። ይሄንን ደግሞ ተጨማሪ ብታገኝ ሳምሃው ያቺኑ ፕሮቲን ከሩዝ ያገኝ የነበረውን ሰውነት እንግዲህ ፓስታን በአቅሙ ሩዝ ፕሮቲን አለው። ፓስታ ፕሮቲን አለው ይመስላል። ፕሮቲን ያለው አይመስለኝም። ፓስታ ራሱ ያው ፕሮሰሲንግ ስለሆነ ይኸውልህ ማንኛውም ፕላንት እንግዲህ ስንዴ ነው መጀመሪያ አይደለ? ፓስታ ከመሆኑ በፊት ስንዴ ነው የነበረው። ማንኛውም ፕላንቶች ሁሉ እንግዲህ ስራ አላቸው እንደምታውቀው። እነ ስንዴም መሬት ይረገጡ አይደለም? መሬት የረገጠ ስራ በስሩ መሬት የበሳ ማንኛውም ፕላንት ከመሬት ናይትሮጅን ይስባል። ፕሮቲንን ማለት የፕሮቲን መሰሪያ በስሩ ይስባል። ምን እያልኩ መሰለህ? በአቅሟ እንኳን ሎሚም ፕሮቲን አላት በአቅሟ። ዝም ብለህ ጎግል አድርገህ እኮ ማለት ትችላለህ። ትንሽ ከአንተ ሰምቼዋለሁ እስከዛሬ ራሱ
ግን ምንድነው ኳሊቲ ናቸው ወይ ገብቷል? ሻል ያሉ የፕሮቲን ምግቦች ናቸው ወይ አይደሉም? ለፕሮቲን ብለህ እነሱን ልብላ ብትል ሰምተሃል? እየሰማሁ አለቃ ደውሎብኝ ነው። ቅርታ። ችግር የለም። አንዳንዴ ያጋጥማል እንግዲህ። ያ ስለዚህ ምን እያልኩ ነው? የትኛውም ፕላንት ስንዴም ቢሆን ጤፍም ቢሆን ገብስም ቢሆን አጃም ቢሆን ፕሮቲን አላቸው። ባቂላውም አለው፣ ብሎቄውም አለው። ምስር እነሱን ሰምተሃል? በፊትም ምስር ፕሮቲን አለው ምናምን ሻል ያሉ ከነስንዴ ምናምን ትንሽ ያለ መጠን ይኖራቸዋል ከነጤፍ ምናምን። ዋናው ነገር ግን ፕሮቲን ፍለጋ እነሱን መብላት አችልም ነው። እግረ መንገድ ልታገኝ ትችላለህ። ፕሮቲንህን ግን ከነአሳ ብታገኝ ከነስጋ ብታገኝ የተሻለ ነው። አሁን በደንብ እየገባ ነው አይደለም? ስለዚህ ማግኘት ሞክር፣ የቀረበልህን ብላ እንጂ እኔ በቃ እንደው በረሃብ እኮ ትሞታለህ። ይሄን ፓስታ አልበላም፣ መኮረኒ አልበላም፣ ሩዝ ብቻ ነው የምበላው። ሩዝ ደግሞ የተረካ ነው የሚሰጥ፣ ጠግበህ አትበላም። ይሄን ኤክሰርሳይዙን በርታ። ትልቁ ነገር ወገብህን ለካ። የወገብህ ልኬት ከቁመትህ አንጻር 82 በታች አካባቢ 84 ነኝ። ትናንትና ባልከው መስፈርት ሰርቸው 73ን አባዝቼ በ0.49 84.77 ነው የሚመጣው። በቃ ስለዚህ ከስኳሩ ምልቅ እሷን እኮ መለካት ያለብህ። ስኳር እየመጣ መሆኑን የምታውቀው እሱ ይጨምራል። 85 የወገብ ልኬት 85፣ 86፣ 87 እያለ ሲሄድ አሃ ትይዘዋለህ። አንተ ጠብቅም እዛም ድረስ ሞር በእሷ ማወቅ ይችላለሁ ማለት ነው። የስ እና እንደዚህ ቴክኖችን ተጠቀም። ሰርዲን ካገኘ ግዛ። ሰርዲን የታሸጉ አሳዎች፣ ሰርዲን፣ ቱና ምናምን ካገኘ ግዛ። እነሱ አይበላሹም። ተጨማሪ እነሱን መመገብ ትችላለህ። እና በዛ መንገድ ተጠቀም። ሰርዲን አለኝ። አሁን ቅባታቸው ስለሚበዛ እነሱ ወይ መድፋት አለብኝ ማለት ነው። ከውስጥ ድፋው። ምን ችግር አለው? አሁን እኮ ይኸውልህ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ካለ ሰው አይደለም። መሀል አዲስ አበባ ላይ ቁጭ ያለ ሰው በውሃ የታሸገውን ፈልግ እለዋለሁ። መርጦ ይገዛለሁ። የስ በዘይት የታሸገውን ግዛ። ዘይቱን አንጠፍጥፈህ ከውስጥ ድፋው አድርገህ ጭምቅ አድርገህ ከውስጥ ያለውን ዜሮ ለማድረግ ለመቀነስ ሞክር። እንደሱ ነው። በርታ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይጠብቅ። ባለህበት በማንኛውም ጊዜ አገልግሎት ስትፈልግ ኮሚኒኬት አድርገን። መርሃባ። አመሰግናለሁ ዶክተር። ያው እየተከታተልኩ ስለሆነ ብዙ ጊዜ በየጊዜው እየተከታተልኩ ነው። ያው እማርበታለሁ። እኔም እንደዚሁ ኦንላይን ስገባ ደግሞ ሌላ እንትን ካለኝ እገባለሁ እና ያው በጣም ነው የማመሰግነው። ዶክተር ጤና ይስጥልን። ሰላም ነው ዶክተር? ደህና ነኝ እግዚአብሔር ይመስገን። መሐመድ የሱፍ እባላለሁ ከባህር ዳር ነው የምደውልልህ። መጀመሪያ አንተን ላመሰግን ነው የምፈልገው። ተስፋ ለቆረጡ ሰዎች ተስፋቸውን እያለመለምክላቸው ስለሆነ ፈጣሪ ይባርክህ፣ ፈጣሪ ያቆይህ ነው የምለው። እኔ መጀመሪያ በጣም አሞኝ አያውቅም ነበር ህመም። አጋጣሚ አመመኝና የህመሙ ምልክት በጣም ውሃ ይጠማኝ ነበር። ሰዓት እንደው አፌ ግድም ይደርቃል። ማታ ደግሞ እንቅልፍ ሲረብሸኝ ያድራል። ሽንት ሲያመላልሰኝ ያድር ነበር እስከ 8 እስከ 9 ሰዓት ጊዜ ማለት ነው። እና ሐኪም ሲሄድ ስኳር ነው አለኝ እጄ ስመረመር እና ከ300 በላይ በጣም አልፏል፣ ወደ 400 ተጠግቷል አለኝ። እና በጣም እንደው መሬቱ ቢውጠኝ ራሱ ደስታውን አልችለውም ነበር በጣም ከመደንገጤ የተነሳ። እና አጋጣሚ ቲክቶክ ላይ ገብቼ ሳይህ እንደው ተስፋ ሰጠኝ። በምግብ በምን ሁሉ ነገር እንደሚቀለበስ በደንብ አድርጌ ተከታተልኩና
Yes. እንደው ለምናልባት ብዬ ደግሞ ሌላም ዶክተር ቀይሬ እንደዚሁ ሌላም ሐኪም ቤት ቀየርኩና ያው እንደዚሁ ስኳር ነው ሲለኝ እንትን ሁላ አዘዘልኝ ማስታገሻ ነው አዘዘልኝና ወደ አንተ ፕሮግራም ስመጣ እንደው ያለውን ነገር ሁሉ ለማናውን ስታብራራ Yes. ቀጥታ ወደዛ ወደ አንተው እንትን ነው የገባሁት ወደ ምግብ ማሻሻል ማለት ነው Yes. ለሶስት ወር ሙሉ በቃ አንተ ዶክተር የቀምሳይ ራት ምሳይ የሚሉ የሉም የሚደውሉት እነሱን በሚያደርጉት መሰረት ለሶስት ወር ያልተመገብኩኝ በምግብ ብቻ ማለት ነው Yes. አሁን በሁለተኛው ሂጄ ተመረመርኩኝ ስመረመር ምንም ነገር የፊተኛው ሙሉ ሰውነት ኮሌስትሮል ነው ነበር ያለኝ በቃ እንደው ስብ ነገር ነው ሞልቷል ሰውነት ክብደቴ 108 ነበር Yes. 108 ነበር በሶስት ወር ያምግብ ተመግቤ ስፖርቱንም ጀምሬ እየሰራው በሶስተኛው ወር ሂጄ ስመረመር ምንም ሰውነት ላይ ገረመው ራሱ ዶክተሩ ምንድን አድርገህ ነው የሰጠውን መድኃኒት ተከታተልከው አለኝ አሁን የሰጠውን ደግሞ አዘዝኩልህን ቀነስ ስላድርግልህ አለኝ አይ ዶክተር እኔ ምንም የወሰድኩት ነገር የለኝም Yes. ግን አንድ ዶክተር ምንም የወሰድኩት ነገር የለኝ በምግብና በስፖርት ብቻ ነው እንደዚህ ሆንኩት አልኩት በጣም ተገረመ አሁን እኔ እንደዛ ንጹህ ሆኜ አሁን እዚህ በእግሬ መሐከል ላይ ትንሽ የሆነ ደንዘዝ ትለኛለች ስመረመር ንጹህ ነኝ ስፖርቱንም እየሰራው ነው አሁን ደግሞ ከመዳፈር አንፃር ያገኘሁት ምግብ መብላት ጀመርኩኝ ቆይ ስፖርቱን እሺ ቆይ ጃልተከነኮ ስንት ዓመት ነው አመቴ 40 108 ነበር 108 ኪሎ ስንት ወንክ ከዚያ አሁን 91 ቁመቱ ስንት ነው ቁመቴ ሜትር ከ71 ሜትር ከ71 ከ71 ስንት ኪሎ መሆን ያለብህ ይመስላል እንደው መቼም እንደምቀንስ ተስፋ አለኝ ስንት እንደምሆን እንኳን ባልገምተው ከ108 91 መድረሴ ያው የ9 ዓመት ህፃን ልጅ ከሰውነቴ ወጣ ሄዳለች yes በጣም ቀንሷል እንደው የ8 ዓመቷን ልጅ ያለችኝ በሞክራት ኪሎዋን 18 ኪሎ ሆነች እና ቢያንስ እሱ ወጥቶልኛል እንግዲህ የትንሿን ልጅህን ኪሎ ተገላግለሃል የትልቁ ልጅህን ኪሎ ደግሞ ተሸክማል 26 ኪሎ ፋት ተሸክማል አሁን 26 ኦኬ ገና ይቀረኛል ማለት ነው yes ምኑን ነካው አልነካውም አልተነካም የስኳር በሽታ አሁን አማካይ ስንት ነው ማለት የስኳር በሽታ ደግሞ ምን እንደሆነ ንገረኝ እሺ ይሄው አንተ ይሄን እንበል እቺ ሳህን ቢሮ ውስጥ ናት ባቄላይ ምናምን አንዳንዴ ሲፈልግ ልበላባት ነው እዚህ ያመጣኋት ኦኬ አንተ ይሄን እንበል በቃ ይሄ አንተ ነህ እሺ በቃ መሆን የነበረብህ 75 ኪሎ ነው በቃ ያንተ ሰውነት 75 ኪሎ ነው በቃ መቆም የሚችለው ወይት ኪሎ 75 ነው የፈጣሪ ያለ እሺ 75 ኪሎ ነው አንተ አታውቅም ምግብ ብለህ ስትበላቸው የነበርካቸው ምግቦች እንጀራ በወጥ ፋት ናቸው እንደምታውቀው ኢነርጂ ናቸው ሞላኸው ዝም ብለህ ቁርስም ምሳም ራትም ላይ ሞላኸው ዝም ብለህ ውሃ ልሙላ እዚህ ላይ ያ የሞላ ውሃ እንግዲህ አስበው 75 የነበርከው ልጅ ወጣት የነበርከው ልጅ ምን እያደረገው መጣ እያፋፋ አንተ መፋፋትን ያየው እያፋፋ አንተ የሞላ ማለት ነው ሞልቶ ፈሰሰ ይሄ ነገር ሲሞላ እንደሚፈስ ሁሉ ፈሰሰ የዚያን ቀን ሐኪም ቤት ስትሄድ 300 ደርሷል ስኳር ያሉት ሞልቶ ፈሷል ማለት ነው ከፈሰሰ በኋላ ስትሞላ የነበርከው ግን ለረጅም ዓመት ነው የመጀመሪያውን ስራ ይዘህ ቀበቶ ያዝ ያረህ ጊዜ ጀምሮ ተታማሚ ነበርከው ገብቷል 25
ሲደመር 8 33 ኪሎ ፋት ከተሸከመ በኋላ እንደ ሰውነት በቃኝ አለ። ማስቀመጫ የለኝም አለ። ሞላው አለ። ያም አሁን እየገባ ነው። አዎ እየገባኝ ነው በጣም። መፍትሄው ታዲያ እንደው መድኃኒት መዋጥ ነበር ወይስ ያ የሞላውን ማጉደል ነው? አንተ የመረጥከው ይሄንን ማጉደል ነው የመረጥከው። ማጉደልና ምክንያቱም ግልጽ በሆነ መንገድ ባናወራ እንኳን የበፊቶቹን ምግቦችን ነው ያቆምከው። እንደዛ ነው እየገባኝ ያለው ትነግረናለህ። አዎ እሱን ነው ያቆምኩት። አዎ የስ በፊት ደግሞ በብዛት ማስበላውን ምግብ ከፍ አደረክ። አዎ እንቁላል በፊት አትደፍርም ነበር፣ አሁን ከፍ አደረክ። አሳ በፊት አትደፍርም ነበር፣ ከፍ አደረክ። ስጋ የምትበላው በፋሲካ በምናምን በበዓል በምናምን በምን ቀን ነው? አሁን ደግሞ እሱን በአቅም ልክ ትንሽ ከፍ አደረክ። በአንድ በኩል አዎ ይሄስ ከፍ አደረክ። ይሄ ነው የለወጠ ይሄ ነው ብዬ ነው የማስበው። እና ገና አልገባ አፕሪሼት አደርጋለሁ፣ አደንቃለሁ። ስንት ነው ስኳር አሁን? አሁን ኖርማል ነው 7 ምናምን አለ። አሁን በቃ የለብህም 102 የዛሬ ወር አካባቢ ተለካሁት። ቆይ እንጂ 281 ሰዎች ያጨበጭቡልሃል። ደስ በጣም አሪፍ ጀግና ነህ። የምሬን ነው የምነግርህ። ቢኮዝ እኔ ሰዎች የትኛውንም መንገድ ተጠቅሞ ከዚህ ክፉ በሽታ ራሳቸው ለመታደግ ሲሞክሩ ደስታ ይወደር የለውም። እግሬ ያልከውን ነገር ችግር የለውም። ፍቅርን ፎሎ አድርጋትና በውስጥ እናወራለን፣ አግዝሃለሁ። ምክንያቱም አድርጊያታለሁ ማታ ነገሮች የተሻሻሉ እንጂ 26 ኪሎ ፋት ሌላም ህመም ያመጣል። እንኳን እግርህን ብዙ ነገር ያመጣል። እሱን እናግዛለን። ዛሬ ምን በላ? አሁን ደግሞ ዶክተር ግን ያገኘሁትን እየበላሁ ነው። ስፖርቱን ግን በጣም አዘወተርኩት። ያገኘውን እየበላህ ነው? አዎ ያገኘሁትን በላሁኝ። ስፖርቱን ግን በጣም አዘወተርኩት። እሱ ላይ ትኩረት አድርጉበት ስትልም ስለምሰማ ከሳምንት 3 ቀን በጣም እንትኑን እስካሁን የተጠቀምኩልን ልክልህ ነበር በቴሌግራም ምግቡንም ስፖርቱንም በጣም ስፖርት አብዝቻለሁ። በሱ መዘናጋት ወደ ምግቡ አትኩሬያለሁ። ስፖርቱን እየሰራሁ ግድ የለም። ዛሬ ምን በላ? ዛሬ ጠዋት ገንፎ ነው የበላሁ። ገንፎ ይሄን በሚያክል ቃና ይበሉ። ገንፎ ቅቤ የለውም። ያው በማህበር ነው እንትን ነው ቅቤ ያለው። ታድለህ ምን አለ አሽጌ በትልክልኝ። ከየት ነው የገባው? የት ነው ያለው? ባህር ዳር። ይኸውልህ እኔ 0 ፋት አለኝ። ዚሮ የሚያውቁኝ ያውቁኛል። 0 ቁመቴ ከ70 ነው። ሜትር ከ70 ነኝ ቁመቴ። 62 ኪሎ ነኝ። የትናንትናው ነው የምነግርህ። 62 ኪሎ ነኝ። 62 ገንፎ በቅቤ ግን አልበላም። ገንፎ በቅቤ አልችልም፣ አልበላም። እነዚህ እንችላቸዋለሁ። ይሄ ይታያል። እንችላለሁ። አፕል ነው ይሄ። እሱ አፕል ነው። አፕል እችላለሁ። ባቄላ ቦሎቄ ቅድም አሳይቻለሁ ነበርክ ላይቭ ላይ እችላለሁ። ድንች እችላለሁ ምናምን። አንተ ዘለህ እኮ ገንፎ ጀመርክ እኮ። ይሄማ ጦርነት እያወጅክ ነው ምግቡ ላይ። ገብቶሃል? ስኳሩ ይመጣል ሳይሆን በፍጥነት ነው የሚመጣልህ። ይሄንን በየትኛው ኤክሰርሳይዝ ደግሞ ይሄንን መከላከል አትችልም። አትልፋ። ከቻልክ ለእኔ ምግቡን ቀይርና ኤክሰርሳይዙን ተው። ሲሪየስ ነው የምነግርህ። ኤክሰርሳይዝን ዲስከሬጅ ላደርግ ብዬ ሳይሆን ቁልፉ ነገር ያ ሁሉ 33 ኪሎ መጀመሪያ የመጣው በገንፎ ነው ያመጣው። ለካ እኛ እኮ በቃ ይሄ ልጅ እኮ ጎበዝ ነው እያልን ገንፎ ተደብቀ እየበላ ነው ለካ ያመጣ። በላ ምሳ ክክ ነው የበላው። ዋው
ክክ ነው የበላው። በዛ በስራ ቦታ ስለሆንኩኝ ዝም ብዬ ጠጋ ብዬ ነው የበላው። ክኳን በማንኪያ ነው የበላት? ኧረ አይደለም፣ በእንጀራ ነው። በእንጀራ አዎ፣ ጠቅልዬ ነው። አዎ እንደው ሲምፕል የሎጂክ ጥያቄ እኮ አሁን ልጠይቅህና እወጣለሁ። ታይም የለኝም። እንደው ባለችን ጊዜ ነው የገባሁትና እንደው የሆነ ሲሪየስ በሽታ ገዳይ በሽታ አመመህና ገዳይ በሽታ መቼም እንኳን በላይ ገዳይ በሽታ አለ ብዬ አላስብም። አሳየው ይሄንን ገዳይ በሽታ ያመጣብህ ይሄ ነገር ነው ብዬ ነገርኩ። ያን ነገር ዳግም ትነካዋለህ እንደ ከዳንክ በኋላ? አይ አልዞርም። ይሄንን ስላላወቅ ነው የሞከርከው። ገንፎ በቅቤ ቅድም ያልኩን ገዳይ በሽታ ያመጣብህ አንዱ እሱ ነው። ዛሬ የበላኸውን ክክ በእንጀራ አንዱ ነው። ዘይት አለ እዛ ውስጥ አትርሳ። እንጀራ በወጥ ስትደብቅ ነበርከው። ፓስታውም፣ ሩዙም፣ መኮሮኒውም፣ ጁሱም፣ ለስላሳውም፣ ቢራ ድራፍቱም እዚህ ውስጥ አሉ ብዬ ከነገርኩ ለምን ትነካቸዋለህ? ድጋሜ አትነካቸውም። ደስ ኳሊቲ ፕሮቲን ለምንላቸውን ታውቃቸዋለህ። ብዙ ጊዜ ስለምትከታተለኝ በጣም እከታተላለሁ። ማን ይሄንን የምታደርገው እንደ ትንሽ እንኳን እኮ ግንዛቤ ብኖር ማንም ድጋሜ ወደኋላ አይመልስም። ዲሲፕሊን ከሆንክ እኮ አልኩህ። ዲሲፕሊን እንደሆነ ለወራት ለ6 ወር አሁን በማውራው ልክ ሳም ኳሊቲ ፕሮቲን ከቬጂቴብል ጋር አሁን ያኛውን እኮ ዶክተር ሙሉ ለሙሉ አልታውኩትም። አትክልቱን ሙሉ ለሙሉ አልታውኩትም። ጧት እበላለሁ፣ ማታም እበላለሁ። አትክልት ምን አለው? አሁንም እኮ አልገባህም አንተ ሰው። አትክልቱ እኮ ከስኳር አይታደግህም። እንጀራ እየበላ በዚህ ጋር ገንፎ እየበላ አትክልቱ ከምን እንድታደግ ነው? ኦኬ፣ እንደሱ አይሰራም። አታስቁመኝና ገብቶሃል? ያልኩህን ቁልፍ ነገር ጨብጥ። ግማሽ ጤና የለም። እኔ ስለ ግማሽ ጤና ብቻ ፐርፌክት ሄልዝ የዛሬ 10 ዓመት አንተ የዛሬ 20 ዓመትም ከዚህ በላይ ፊት መሆን የምችል ከሆነ ምን ልታደርግ ነው? መጀመሪያውኑ ለዚህ ወደዳረጉ ምግቦች ክሬት የምታደርገው? ኦኬ እርሳውሱ ጊዜ የምናወራውን ኳሊቲ ፕሮቲን ብለን ምናወራው አትክልት ያልኩ ብቻውን አይሆንም። አሁን ካልኩ ከስጋው ጋር ከቀይ ስጋው ጋር ነው የሚሆነው። ጮማ ላልኩ ከአሳው ጋር ነው የሚሆነው። ኦኬ ብዙ ጊዜ ስታይ ነው ያልኩ ጠግበህ ብላ እመነኝ 6 ያክል በዲሲፕሊን አስፈላጊ ከሆነ ምን ያክል ነው የምትበላው የሚለው ነገር ካልኩሌት አደርግልሃለሁ። እዛ ባለበት ጆይ ማድረግ ትችላለህ። ከ6 ወር በኋላ እኔ ቅድም ያሳየውን አፕል እኮ መብላት ትጀምራለህ። ስ ድፍን ምስል በላ ብሎ ይህን እኮ ትጀምራለህ። ሩዝ እኮ መብላት ትችላለህ። አይነት አለው። ብዙ አማራጭ ምግቦች አሉ። ጠግበህ የበላ ቀሪ ዘመናዊ መኪና መኖር ስችል በደንብ ገብቶሃል። ፐርሰናሊም ደግሞ እዛ ባለ ምክንያቱም ሌላ ደግሞ የምጠራጠረው ምንድን ነው እየሞከርክ የነበርከው ቦግ ነገር በመሆኑን ወደኋላ የተመለስክ ያለው ምናልባትም ስትብላ የነበረው ስትሞክር የነበረው ለሰውነት በቂ ላይሆን ይችላል። በቂ ካልሆነ ደግሞ ረሃብ ያንገላታል። እነዛ ምግቦች ያምረዋል፣ እነ ገንፎ ያምረዋል። እና ሮንግ ዌይ እያደረግክ ይመስለኛል። ጆይን አድርግ፣ በውስጥ ግባና እናግዛለን። ፍቅር ፎሎ ታደርጋለች፣ አንተን ፎሎ አድርጋት። የስ አድርጌያለሁ። መራባሽ። እሺ ዶክተር እድሜ እና ጤና ይስጥልኝ፣ ሁሌም ኖርልን። እናመሰግናለን። ቴንኪ በጣም ነው የማመሰግነው ዶክተር። እሺ እሺ መራባ። ታይም የለኝም ፍቅር። ሰዎች ያስገብተሻል ይመስለኛል። አጭር ደቂቃ ብቻ 5 ደቂቃ ብቻ ላውራቸው። ቦሌ ክሊያንት እየጠበቀኝ ነው። ወደ ቦሌ መሄድ አለብኝ። ነፃነት ነፂ አድሚት አድርጊ። መጽሔት። እሺ ዶክተር አመሰግናለሁ እድሉን ስለሰጠኸኝ። ያው ስሜ ነፃነት ነው። ቁመቴን ተለክቼ አላቅም፣ ግን እድሜ 31 ነው።
ኪሎዬ 91 ነው። የት ነው የምትኖሪው? ምስራቅ ጉራጌ ቡታጅራ። ቡታጅራ ዘመዶች አሉ። ከዘመዶቼ ጋር ነው የገባሽ? አዎ ያው የመጣሁት ከሻሸመኔ አካባቢ ነው። የሆነ ጊዜ አጬ በሞተ ጊዜ በዛ ሚስቴክ ነው ወደዚህ የመጣሁት። የክልሉ ሰው አይደለሁም። የኦሮሚያ የአርሲ አካባቢ ልጅ ነኝ። ልጆቼ ዘመዶች አሉ። አዎ 31 አራስ ቤት አይደለሁም። አሁን ልጄ አመት ከ8 ወር ሆኖታል። የወፈርኩት ከውልደት በኋላ ነው። የመጀመሪያ ልጄን ስወልድ ወደ 60 ኪሎ ደረጃ ነበርኩኝ። ልጄ አሁን 7 አመቷ ነው። እሷን ከወለድኩ በኋላ 86 ኪሎ ሆንኩኝ። 86 ኪሎ ሆንኩኝ። ከዛ እንደውም አይቀንስም ውፍረቴ በቃ በዛው ቀጠልኩኝና ሁለተኛ ልጄ ስወልድ ጥሩ ነበርኩኝ። ከዛ ሁለተኛ ልጄን ከወለድኩኝ በኋላ 92 ኪሎ ገባሁ። ከአራስ ቤት ከወጣሁ በኋላ ነው እንደውም የወፈርኩት። ከዛ አሁን ፋሲካ ጾም ላይ ወደ 6 ኪሎ ቀነስኩኝ። አሁን የአሁኑ ፋሲካ ከተፈታ በኋላ ደግሜ 92 ኪሎ ምናምን ሆንኩኝ። ከዛ ሁሌ ስፖርት ይላሉና ባለቤቴ እንዲህ በስርዓት ስፖርት ምግብ የሚመክረን ሰው ከሌለ ስፖርት ጥቅም የለውም ይላል ብዙ ጊዜ። እና በዛ ምክንያት ቆየን ለመግባት እያሰብን በቃ እየተንዛዛን ቆየንና በአሁኑ ወር ወሰንና ገባን ስፖርት። ከዛ ስፖርት አሰልጣኙም ጥሩ ነበር። አንዳንድ ነገሮችን ተው፣ በርገር፣ ፒዛ እንደዚህ ነገሮች አትብሉ ምናምን አለንና ተስማማን። ስፖርቱን ጀመርን። ስፖርቱን እንደጀመርን ዝም ብዬ ሰርች ሳደርግ ያንተን ፕሮግራም አየው በኢቢኤስ የሰጠኸውን። ከዛ እሱን የእንጀራ እየጋገርኩ ነበር። ቀጥታ ከፍቼ በከታተል ጀመርኩኝ። ቀኑን ሙሉ ያንተን ፕሮግራም ሳዳምጠው አልኩኝ እና ለባለቤቴ ሳሰማው በትክክለኛው ሰዓት ሊያድነን የመጣ ዶክተር ነው አለኝ። ከዛ ያንተ ፕሮግራም መስማት ጀመርን። በቃ ይሄ ሳምንት ገና ስፖርት ከጀመረን አሁን ዛሬ ሰኞ 3ኛ ሳምንታችን ነው እና እንደዛም ሆኖ እግዚአብሔር ይመስገን 1 ኪሎ ቀንሻለሁ። በ15 ቀን 91 ሆኛለሁ። እና ያንተን የምግብ ሂደቶች ምኑን በቃ ዝም ብለን መስማት ጀመርን እና ግን ያው እስቲ ቢያማክረን የበለጠ ብለን አሰብንና አሁን ሊቭ ሳገኘ ድንገት ፀጉር ቤት ነበርኩ። እንደውም ቶሎ ብዬ ነው አስገባኝ እባክህ ብዬ ጻፍኩት እና ያው አስገቡኝ ኦፕሬተሮች እና ምንም የተለየ ስኳር ግፊት እግዚአብሔር ይመስገን እስካሁን ገጥሞኝ አያውቅም ዶክተር። ግን ድካም ምንም በቃ አደገኛ ድካም አለብኝ። ነጋዴ ነኝ። ያው 2 ልጆች አሉኝ። አልቀመጥም ብዙ ጊዜ እሯሯጣለሁ። በጣም እንደውም ጀግና መሆነው እኔ የምሰራው መርካቶ ሲሄድ ብቻ ነው። እሱንም ወደ ቤት ለመመለስ በጣም ስለምቸኩል እዛ ጋር ብቻ ነው የምፈጥነው። ከዛ ውጪ እኔ ቁጭ ብዬ ማዘር ታላቆቼን ነው የምትልከው። ይደክመኛል በቃ ይደክመኛል። ጎንበስ ማለት ምናምን አልችልም። በተለይ የተቸገርኩት ነገር ቢኖር ድካም ነው። በቃ ድካም ነው የተቸገርኩት። አንድ ሁለተኛ ነገር ነጋዴዎች ነን። እሱም ኤሌክትሮኒክስ ነው የሚሰራው በብዛትና በስርዓት የምንመገብበት ሰዓት የለም። አንዳንዴ አስመቴ የማረሳው ነገር የሙስሊም በዓል በጣም ገበያ ይበዛል እኛ ጋር። ከሌሊቱ 9 ሰዓት ከ20 ገብቼ ምግብ ሰርቼ በልቼ አውቃለሁ። በተገኘው ሰዓት ምግብ በደረስንበት ሰዓት ነው የምንበላው እንጂ ቁርስ ምሳራት ፕሮግራም የለም። እሺ አይ ተነስቼ አይደለም ከሌሊቱ 9 ሰዓት ሱቅ ዘግተን ነው በነገራችን ላይ እስከ 9 ሰዓት እየሰራን ቢዚ ሆነንና ያው ወይ ፍርፍር ነው ወይ ምንድነው ያው በሰዓቱ አላስታውስም። እንጀራ ካልበላን ምግብ የበላን የማይመስለን ሰዎች ነን። የእንጀራ በጣም ነው የምንወደው በነገራችን ላይ። እንጀራ በወጥ ነው የምትወዱት?
እንጀራ በወጥ ኦኬ እውነት ነው። እንጀራውን ብቻውን ትበሉታላችሁ እንዴ? አንበላም። ያው እንጀራ በወጥ ይበልጥ ሽሮ የሽሮ አፍቃሪዎች ነን። እሱ ነው ያልኩሽ። እንጀራ አይደለም ኮምቢኔሽኑ ነው። እንጀራ ሲደመር ሌላ ሰብስታንስ ነው፣ አዲክቲቭ ሰብስታንስ ነው። ገባሽም? እውነት እኔ እንጀራ ውፍረት ያመጣል ለመጀመሪያ ጊዜ ካንተ ስሰማ ነው። እና ልክ ስፖርት እንደገባን ያደረግነው ነገር ስጋ እነዚህ ፋት ያላቸው ነገሮች አቁመን ያለፉት ሳምንታት በእንጀራ ነው የምንመገበው። ከዛ እንጀራም አስፈላጊ አይደለም ማለቱን ስንሰማ እንጀራውንም አቁመን በአንተ ስትራቴጂ ሄዶ ሪከርድ ለመስበር ዝግጁ ሆነናል። ግን እንዴት ነው የምንለምደው? በምን መንገድ ነው የምንሄደው? እሱን ነው አሁን በቃ እንትን ሆኗል። አሁን የአካባቢዎቼ ሰዎች በሙሉ በአንተ ፕሮግራም ውስጥ ገብተን ግን መልመድ አቃተን። በመሀል አለንጀራ መብላት አልቻልኩም። ምን ያው ለምሳሌ አንድ ደግሞ በጣም የተቸገርኩት ነገር ስፖርት 11 ሰዓት እንገባለን። ጠዋት እንበላና በልተን ስፖርት ለመግባት ወይ አጉል እንሆናለን፣ ሰዓቱ ይሄድብናል። ጠዋትም የምንበላ ሰዎች አይደለም ወይ 6 ሰዓት ወይ 5 ሰዓት እንበላና ከዛ 11 ሰዓት ስፖርት ሰዓት ይደርስብናል። የዛ ሰዓትም አንዳንዴ የዛ ሰዓት በልተን እንሄዳለን ወደ ስፖርቱ። አንዳንዴ ደግሞ እጭ እንልና ትተነው ሄደን ስፖርት ሰርተን ስንመጣ እንበላለን። ያው ያንተን ከመስማታችን በፊት አቮካዶ በወጥ ቲማቲም ለብለብ ምናምን አድርገን ያለው እንግዲህ ዛሬ እሺ የቲክቶክ ላይ ቲክቶክ ላይ ጊዜ ማሳለፈው እሺ ዛሬ ጀምሮ ኦፊስ ላይ ሰዎች ማየት ጀመርኩና ትንሽ ሆኛለሁ። እሺ ፍቅር የምትባለች ያስገባች አድርጊያት። እሺ ኮሚኒኬት አድርጊያት። ላይ በኋላ አውራሻለሁ። ምግባችሁን ኮሚኒኬት አደርግላችኋለሁ። እሺ ደስ ይለኛል ዶክተር። እኔ ባለቤቴ እንደውም ቢሮ ሁሉ እስከሚሄድ ደረጃ ብንችል እንሄዳለናል። ሁሌም እንደዚህ አይነት አጋጣሚዎች ስናገኝ አዲስ አበባ ብንሆን እንላለን። ምክንያቱም እዚህ ሆነን በቃ በፈለግነው ሰዓት እሺ ደስ ይለናል ዶክተር። ልጠብቅ? እሺ ዶክተር አመሰግናለሁ ስለ ሁሉም ነገር። ፍቅር ነፃነትን ፎሎ አድርጊያት፣ እናግዛታለን። መጽሔት 1 ደቂቃ መጽሔት ይሰማል? መጽሔት ድምፅሽ የለም። ሚዩት ላይ ነሽ መጽሔት፣ ከሚዩት ላይ አንሺ። መጽሔት አልሰማችኝም። ጊዜ ኖሮኝ ከእናንተ ጋር ብቆይ ደስ ይለኛል። እንግዲህ ከትላንት ጀምሮ ኦፊስ የሙሉ ጊዜ ሰርቪስ ጀምሬ ያለው ጠዋት ጀምሮ እስከ ማታ 11 ሰዓት ድረስ ከሰኞ እስከ ቅዳሜ ያለው ማንም ሰው በአካል እየመጣ እንደ ማንኛውም ክሊኒክ እንደ ማንኛውም የጤና ተቋም ካርድ እያወጣችሁ ቀጥታ ልታገኙ ትችላላችሁ። ቀጥታ በተለያዩ ምክንያት በአካል መምጣት ማችሉ ሰዎች እዛው ባላችሁበት ሰርቪስ ማግኘት ትችላላችሁ። ስለዚህ ታይም እንደ በፊት አልቆይም። ባለችኝ 1 ሰዓት ነው የገባሁት። አሁንም ጊዜ የለኝም። በወሌ ብራንቻችን ክሊያንቶች ስላሉኝ መሄዴ ነው። መጽሔት አንሚት አረግሽ። አሁን እንግዲህ ከዘጋው በኋላ እንደው ምን ገጠመሽ? አስቸኳይ ነገር ነው? ሰላም ዶክተር፣ በመጀመሪያ አመሰግናለሁ እድሉን ስለሰጠኸኝ። ጊዜ ከሌለ ሌላ ጊዜ ስትገባ መግባት እችላለሁኝ። ኢመርጀንሲ ነው ንገረኝ። ኢሹሽ ምንድን ነው? ከምን ጋር ነው? የኔ ኢሹ ድንገት አላወቅኩትም እና ስመረመር ታይፕ 2 ዲያቤቲክስ የሚለው። የት ነው የምትኖሪው? አዲስ አበባ። የት ሰፈር ነሽ? አያት። ነገ አብረን እንመጣለን። ይሄ ከሲኤምሲ ቦክ አድርጌ እመጣለሁ። ገርጂ እንገናኝ። ኦኬ
ጠዋት እጅሽን ኪስ አድርገሽ ገርጂ እንገናኝ ነገር ኦኬ ጠዋት አይመችሽም ቢዚ ነሽ ትንሽ ደወሪ የቀልዴን ነው ለማለት የፈለኩት ይገባሻል ኦፊስ ገርጂ ያለን በአካል ነይና ፎርሙላሽን ሰጥሻለሁ ቢኮዝ አሁን ጀነራል ነገር ነው እዚህ ላውራሽ የምችለው ኦፊስ ስትመጪ ግን ምን መመገብ አለብሽ ስንት ግራም መመገብ አለብሽ መቼ ነው የምትቀይሩ ምግብሽን እያንዳንዷን ነገር ፎርሙሌት አደርግልሻለሁ መድኃኒት ላነሽ መድኃኒት ጀምረሻል መቼ ይሰማሻል መቼ ድምፅሽ የለም እሺ ዶክተር እሺ ኦፊስ ፍቅርን ኮሚኒኬት አድርጊያት ይመዘግቡሻል እነ ፍቅር ሁሌ ጠዋት አለ ሰኞ ቅዳሜ ሁሉ ጊዜ ያለው እኔን መጥቶ የሚያጣ ሰው የለም ከዚህ በኋላ ገርጂ ካለው ቦሌ ያለው ቦሌ ዲኤች ገዳ ደውል እሺ ገርጂ አመሰግናለሁ እሺ ዶክተር እጅግ አመሰግናለሁ እንደገና ደግሞ አዝናለሁ ጊዜ እንግዲህ ስለተጣበበ ነው ረጅም ጊዜ ወስጄ ከእናንተ ጋር ቢቆይ ደስ ይለኛል በመሀል ክፍተት ሳገኝ ማታም ላይ ቢሆን ለመግባት ሞክራለሁ ግን በአካል አለው ከዚህ በኋላ በአካል አለው እንግዲህ እውነት ለመናገር 156 ቪዲዮዎች ዩቲዩብ ላይ አለላችሁ በሌላ አካውንት የተጫነ ደግሞ 200 በላይ ቪዲዮዎች አሉ ከነዛ መማር ይቻላል በአካል ግን የኔ እርዳታ የሚያስፈልጋችሁ ሰዎች ሁልጊዜም አለው በማንኛውም ጊዜ ነው እዛው ባላችሁበት መመዝገብ ትችላላችሁ ፍቅር አለች የግል ያለች ደብረ ያለች ደብረ ወርቅ መቅደስ አለች ባውላይ ስልኳ አለ በአካል እዛው ባላችሁበት ካርድ መውጣት ትችላላችሁ እዛው በቴሌብር ካርድ መውጣት ትችላላችሁ በየትኛውም የባንክ አካውንት ካርድ መውጣት ትችላላችሁ ካርድ አውጥታችሁ ቦታችሁን ኪፕ አድርጋችሁ ቀጥታ መምጣት ትችላላችሁ እዚህ መጣችሁ ካርዳችሁን መውጣት ትችላላችሁ ፍቅር ካለሽ ፍቅር ግቢ yes yes ፍቅር ገብተሻል ነው ላይቭ ግቢ ፍቅር ገብተሻል እሺ ሰላም እንዴት ዋላችሁ በድጋሜ እዚህ አብራችሁን የቆያችሁን ለአንድ ሰዓት አብራችሁን ቆይታችሁ ከኛ ጋር ለነበረ ሁሉ ከልብ እናመሰግናለን እንደተለመደው ማስታወቂያዎቻችንን ለማስታወስ ነው የመጀመሪያው እንግዲህ ከዛሬ ጀምሮ በአዲስ መልክ ማንኛውም ከሜታቦሊክ ሲንድሮም ጋር ጥያቄ ያለው ሰው ካርድ ብቻ በማውጣት ቢሮ ሄዶ ከዶክተር ጋር ካውንስሊንግ ማግኘት የሚችል መሆኑን እንገልጻለን እንደዚሁም ቦሌ ዲኤች ገዳ ላይ የባለው ቢሮአችን ቦሌ ዲኤች ገዳ ባለው ቢሮአችን ደግሞ በቀጠሯችን መሰረት መምጣት ኔትወርክ በመሃል ስላስቸገረኝ ነው ስለዚህ ባላችሁበት ቦታ ሆናችሁ አገልግሎታችንን ማግኘት የምትችሉ መሆኑን እንገልጻለን እንዳልኳችሁ የትኛውንም አገልግሎት ከሜታቦሊክ ኢሹ ጋር ጥያቄ ያላችሁ የዶክተርን አገልግሎት ማግኘት የምትፈልጉ ሁሉ ኮሜንት ላይ በተጠቀሰው ስልክ ቁጥሮች በመደወል አገልግሎት ታገኛላችሁ ተመዝገቡ 0911 042280 ፍቅር 0912048281 የግሌ 0913715083 ደብረ ወርቅ እንዲሁም ባዮ ላይ ያለው የመቅደስ ስልክ 0911581692 እናንተን ለማገልገል ዝግጁ የሆኑ ስልኮች ናቸው በእነዚህ ቁጥሮች በመደወል ለመመዝገብ የሚያስፈልጋችሁን መረጃ ማግኘት ትችላላችሁ ባላችሁበት ቦታ ሆናችሁ ካርድ በማውጣት ብቻ ለነገና ለተነጎዳ ባሉት ቦታዎች ቀጠሮ መያዝ ትችላላችሁ መመዝገብ ትችላላችሁ እንዲሁም ክፍለ ሀገርና ከሀገር ውጭ ያላችሁ በሙሉ
የዶክተርን አገልግሎት የምትፈልጉ ሁሉ ባላችሁበት ቦታ ኦንላይን ሬጅስትሬሽናችን ወይም ምዝገባችን እንደተጠበቀ ስለሆነ ባላችሁበት ቦታ ሆናችሁ የኦንላይን ምዝገባ አድርጉ። ከሀገር ውጭና ክፍለ ሀገር ያላችሁ አዲስ አበባም ሆናችሁ እኛ የምንፈልገው የኦንላይን አገልግሎት ነው የምትሉ ሁሉ ይህም አገልግሎት የሚቀጥል መሆኑን እንገልጻለን። ነገር ግን ማንኛውም ሰው ክፍለ ሀገር ሆኖ አዲስ አበባ መምጣት በአካል መምጣት ፈልጋለሁ የሚል መምጣት ይችላል። ለነገ ከክፍለ ሀገር የመጣችሁና የተመዘገባችሁ ጠዋት 2 ሰዓት ተኩል ቢሮ እንድትገኙ ዶክተር 2 ሰዓት ተኩል ጀምሮ በቢሮ ስለሚጠብቃችሁ ቅድሚያ ከክፍለ ሀገር ለመጣችሁ ደንበኞቻችን በመስጠት እንዳትጉላሉ በማሰብ በጠዋቱ እንድትገኙ ይህንን ማስታወሻ ለመናገር ነው። 131,000 ተከታይ ያፈራውን ቲክቶክ አካውንት ፎሎ አድርጉ፣ ሼር አድርጉ፣ ኮሜንት ቪዲዮችን ላይክ አድርጉ፣ ለሌሎች ሼር አድርጉ። እንደዚሁም የ25,400 የተሻገረውን ዩቲዩብ አካውንት ዶክተር ቤሪ ዱቢሶ የሚለውን አሁን ላይቭ ላይ የተነጋገርነውን እንደዚሁም ከዚህ በፊት የተሰሩ ቪዲዮዎችን ስለሚለቀቅ እንደውም ትምህርታዊ ቪዲዮዎች ፖስት ስለሚደረጉ እነዛን ቪዲዮዎች ለማግኘት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ለሌሎች ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ዩቲዩብ አካውንታችን ላይ ስልክ ቁጥሮች ስላሉ ምናልባት ይሄ ሴሽን ሲያበቃ እዚህ ስክሪን ላይ የምታዩት ስልክ ስለማይኖር ዩቲዩብ ላይ ኮሜንት መስጫው ላይ ሁላችንም ስልካችንን ስለምናስቀምጥ አገልግሎት የምትፈልጉ ሁሉ በማንኛውም ሰዓት ዩቲዩባችን ላይ አድራሻችንና ስልካችን ስላለ በዚህ መንገድ እኛን ለማገልገል እኛን ለማግኘት ምን ጊዜም ዝግጁ መሆናችንን በደስታ እንገልጻለን። ስለነበረን ሴሽን እናመሰግናለን። ዶክተር ቦሌ ክሊያንት ስላለው ወደዛ ሄዳል። የገባችሁበት ቦታ በመናገር እንደተለመደው እያመሰገንን እንለያይ። ስለነበረን ቆይታ አብራችሁን ስለቆያችሁ ከልብ እናመሰግናለን። ታፕ ኮፒ ሊንክ ሼር በማድረግ አብራችሁን የነበራችሁ ሁሉ ክብረት ይስጥልን። መልካም ቆይታ ዶክተር፣ አመሰግናለሁ።